በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በሰሜን ኢትዮጵያ ያለውን ፍጥጫ ተከትሎ ያሉ የ24 ሰዓት አዳዲስ መረጃዎችን በዚህ ሰዓት ወደ እናንተ ሳደርስ በተለይ በደደቢት ቀጠና ያሉ አዳዲስ መረጃዎችን እንደዚሁ በዚህ ሰዓት ወደ እናንተ አደርሳችኋለሁ። በአጠቃላይ በሰሜን ኢትዮጵያ ያለው ውጥረት ኤርትራ መካናይዝድ እና እግረኛ ሰራዊት ወደ ኢትዮጵያ ማስጠጋትና እንዲሁም ደግሞ በስምሬት መስጠት ህወሓት ያለውን አጠቃላይ ወታደራዊ እንቅስቃሴ በተመለከተና እንደዚሁም ደግሞ በመከላከያ በኩል በአምስት ዋና ዋና ግንባሮችና በሌሎች ንዑስ ግንባሮች ያለውን አጠቃላይ ወታደራዊ ስምሪት በተመለከተ ባለፉት 10 ቀናት እንግዲህ እንኳን የሀገር ውስጥ ሚዲያዎች የውጭ ሚዲያዎችም እየተነጋገሩበት ያለው ዘገባ ነው። ከአጃንስ ፍራንስ ፕሬስ እስከ ብሉምበርግ ድረስ ያሉ እንደዚሁም ደግሞ የመካከለኛው ምስራቅ ሚዲያዎች ጭምር በኢትዮጵያ ሰሜናዊ አካባቢ በኤርትራ በትግራይና እንግዲህ በኢትዮጵያ አካባቢ ማለት ነው። ያው እንግዲህ ትግራይን በዚህ አገላለጽ ከኢትዮጵያ አካል ውጭ አድርገው አንዳንድ ጊዜ ሚዲያዎች ያሳያሉ። እሱ ካለው የፖለቲካና ወታደራዊ አስተላለፍ አንፃር እንጂ ያው እንግዲህ በኢትዮጵያ ውስጥ የሚገኝ አካል ነው። ከዚህ አንፃር ያለውን አጠቃላይ ሁኔታ በተመለከተ በ24 ሰዓት ምን አዳዲስ መረጃዎች አሉ የሚለውንና በብልጽግናና እንዲሁም ደግሞ ብልጽግና ነክ በሆኑ ወይም ደግሞ ለብልጽግና ቅርበት ባላቸው የትግራይ የቀድሞ ጀነራሎች፣ ፖለቲከኞች የተወሰዱ ድምዳሜዎችና አንድምታዎችስ ምንድናቸው የሚለውና ከዚህ ጋር በተያያዘ እንደዚሁ ነባራዊ ሁኔታዎችን በማገናዘብ መረጃዎችን ወደ እናንተ አደርሳለሁ። ድምዳሜዎችና ወደ ትግራይ የሚደረገውን ጦርነት በተመለከተ የተሰጡት አጠቃላይ ማጠቃለያ ሐሳቦች ጦርነቱን እንደተባለው በአጭር ጊዜ ማድረግ ይቻላል ወይስ አይቻልም በሚለው ላይ ያሉ አጠቃላይ መረጃዎችንም ተዛማጅ ጉዳዮችንም ይሄ እንግዲህ የቀጠናው ፖለቲካ የሚወስነው ነው። በኢትዮጵያና በኤርትራ መካከል እንዲሁም ደግሞ በህወሓትና በመከላከያ መካከል አሁን ጦርነት ቢቀሰቀስ እንደ ትላንቱ የሁለት አካላት ብቻ ይሆናል ወይ የሚለው ጉዳይ እጅግ አነጋጋሪ ነው። አሁን ከምስራቅ አፍሪካ ያለው አጠቃላይ ሁኔታ አንፃርና ከመካከለኛው ምስራቅ ሀገራት የፖለቲካና የኃይል ፍላጎት አንፃር ይሄ ጦርነት በሁለት አካላት ላይ ብቻ ይቆማል ወይ? ከዚህ አንፃር የተሰጡ ድምዳሜዎችና እንግዲህ ልምድ ያላቸው የፖለቲካና እንዲሁም ደግሞ ወታደራዊ ባለሙያዎች እንዲሁም ደግሞ ከዚህ በፊት በኃላፊነት የሰሩ ሰዎች ጭምር እየሰጧቸው ያሉ ድምዳሜዎች ከነባራዊ ሁኔታው ጋር የተገናዘቡ ናቸው የሚለውንም እንደዚሁ አብረን የምናየው ይሆናል። በዚህ መሃል እነዚህን አስተያየቶችና አዳዲስ መረጃዎችን እኔ አደርሳችኋለሁ። እናንተ ደግሞ ሐሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ሐሳብ አስተያየቶችን እያደረሳችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ምን እየተባለ ነው በሚለው ላይ መረጃዎችን ማስቀደም እጀምራለሁ። የትግራይን ጦርነት በጥቂት መስዋዕትነት ለይቶ በማጥቃት ወንጀለኞችን ላይ ራሳቸውን እንዲጋፈጡ በማድረግ ጦርነቱን በአጭርና በጥቂት መስዋዕትነት በአጭር ጊዜ እናጠናቅቃለን የሚለው አንዱ እንግዲህ ድምዳሜና ንግግር የጀነራል ጻድቃን ነው። ጀነራል ጻድቃን የኢትዮጵያ መከላከያ ኤታማዦር ሹም ከዛ በኋላም በተባበሩት መንግስታት ድርጅት በሱዳን የተባበሩት መንግስታት ድርጅት የጸጥታ አማካሪ ሆኖ ከመስራቱ እንዲሁም ደግሞ ባለፉት 3 ዓመታት የህወሓት ወታደራዊ አዛዥ ከሆኑት መካከል የግንባር አዛዥ ሆኖ እስከ ደብረ ብርሃን ድረስ ታጣቂዎችን እየመሩ ከመጡት ውስጥ ይገኝበታል። ጀነራል ጻድቃን ካሁን በፊትም በኢትዮ ኤርትራ ጦርነት ጊዜ የሰው ማዕበልን ጦርነት በመጠቀም ጦርነት በማድረግ የሚታወቅ በትግራይም በ2013-14 በተደረገው ጦርነት እንደዚሁ የህዝብ ማዕበልን ስልታዊ አድርጎ የሚጠቀም በሮማውያን ዘመን በግሪክ ዘመን እንዲሁም ደግሞ በጥንታዊ የዓለም ታሪክ ላይ የፈረሰኞች ወይም ደግሞ የሰው ማዕበል ጦርነትን የሚጠቀም ከዛ በኋላ እንግዲህ በዓለም ላይ በተለይ የሰው ማዕበልን መጠቀም ከቆመ በኋላ ይህን የሚጠቀም ወታደራዊ አዛዥ ነው። አሁን ከዚህ በመነሳት በጥቂት መስዋዕትነት በትግራይ ያለውን ጦርነት እናጠናቅቃለን፣ ወንጀለኞቹ ብቻ እንዲጋፈጡት ማድረግ ይቻላል የሚለው ንግግሩ ተጨባጭ ነው ወይ? ጀነራል ጻድቃንን እንግዲህ ለሚያህል ሰውና አጠቃላይ ለአለፉት 50 ዓመታት የወታደራዊና የፖለቲካ ልምድ ላለው ሰው እንደዚህ አይነቱ አስተያየት ድምዳሜው ትክክል ነው ወይ የሚለውን አድማጭ ተመልካቾች አስተያየት ሊሰጡበት ትችላላችሁ። በአንድ ጥይት ተተኩሶ በአጭር መስዋዕትነት የተጠናቀቀ ጦርነት የለም። በኢትዮጵያ ደግሞ ያለው ልምድ በ14 ቀናት የተጠናቀቀው የህወሓት ጦርነት ይሄው እንደገና 5ኛ ዓመቱን ይዞ በተለያዩ ዙሮች ሲደረግ ነው የቆየው። ከዚህ አንፃር ግምገማው ምንድነው? ይህንን ግምገማ የሚሰጡ አካላትስ በነባራዊ ሁኔታው ላይ የተመሰረቱ ናቸው ወይ የሚለው አብሮ የሚታወቅ ነው። ኤርትራ ፖዚሽን አልለወጠችም፣ ባለችበት ነው ያለችው። በኢትዮጵያ ውስጥ ያለውን የፖዚሽን መለዋወጥ ግን ኤርትራ ከራሷ የፖለቲካ የወታደራዊና የህልውና ጥቅም አንፃር በኢትዮጵያ ውስጥ በሚደረገው ጦርነት ውስጥ እሷ ይህንን እያደረገች ባለችበት እንኳን በዚህ ሁኔታ ጻድቃን የሚሰጡት አስተያየት እንዲሁም ደግሞ ከኤርትራ አልፎ ደግሞ ህወሓት ከሱዳንም ከግብጽ እስከ ሌሎቹ
ሀገራት ድረስ የተለያዩ ፍላጎት ባሉበት ጦርነት በቀናት ውስጥ የሚጠናቀቅና ደብረጽዮን ለብቻው የሚዋጋው ጦርነት ይኖራል ወይ የሚለው እንግዲህ ማየት ይቻላል። በኤርትራ በኩል እንግዲህ ካሁን በፊት ከፌደራል መንግስቱ ጋር በመሆን ህወሓት ላይ በነበሩ ዘመቻዎች የነበረው ተሳትፎ አሁን ደግሞ የፌደራል መንግስቱ ህልውና አደጋ ነው በሚል ደግሞ ከህወሓት ጋር የተጀመረው ጽምዶ እነዚህ ተለዋዋጭ ሁኔታዎቹ ይህንን ጦርነት እርዝመቱንና ቆይታውን ከሚወስኑት ምክንያቶች መካከል አንዱ ተደርጎ የሚታይ ነው። ጀነራል ጻድቃን ግን ይህንን እያሉ ነው። ሌላው ጀነራል አበባው መከላከያ ሰራዊቱ ወደ ትግራይ ገብቶ ነባር ካምፖቹን ይቆጣጠራል፣ የኢትዮጵያና ድንበርን እንደዚሁ ያስከብራል። በዚህ በሚደረገው ዘመቻ አደናቃፊና እንቅፋት ቢኖሩ እርምጃ ይወሰድባቸዋል። ሰራዊቱ ይህን እያጸዳ ይገባል። ይሄስ እንደተባለው ነው ወይ የሚሆነው? ሰራዊቱ በመንገድ ላይ የሚያጋጥሙ ትንንሽ እንቅፋቶች ብቻ ናቸው ወይ የሚሆኑት? ሰራዊቱ ወደ ትግራይ ለመግባት ቀላል ይሆንለታል ወይ? አሁን በህወሓት ውስጥ እንግዲህ ከዘመናዊ የጦር መሳሪያዎች ከድሮን መቆጣጠሪያ ጣቢያዎች እስከ እንደው ደግሞ ጸረ ድሮን መሳሪያዎች ድረስ ወደ ህወሓቶች መታጠቃቸውን የሚያሳዩ ናቸው። ይሄ በእንቅፋትና በተራ አስተያየት የሚታለፍ ዘመቻ ነው ወይ የሚለውም እንደዚሁ እንግዲህ አብሮ ከጀነራል ጻድቃን ጋር አንዱ በንግግር ሚዛን ሲታይ ሁኔታውን አቅሎ ከማሳየትና በኋላ የሚመጣውን አደጋ ህዝብና እንዲሁም ደግሞ ዓለም አቀፍ ማህበረሰቡ ሰራዊቱ ጭምር እንደዚሁ እንዳይገነዘበው ከሚያደርጉ አስተያየቶች መካከል አንዱ ነው በዚህ በኩልም ያለው። ሌላው ትግራይ ያለውን ሁኔታ ለመቆጣጠር 10 ቀናት ይበቃል የሚል አጠቃላይ ድምዳሜም አለ። ይሄ እንግዲህ እንኳን 10 ቀናት 5 ዓመታትም ተወስዶ 3-4 ዙር ጦርነቶች ተደርገውም ጉዳዩ ውጊያውን ማሸነፍ ቢቻልም ጦርነቱን ግን ማሸነፍ ባለመቻሉ ህወሓት ከ5 ዓመታት በኋላ እንደዚሁ እንደገና አፈር ልሶ ቀጠናዊ ቀውሶችንና ቀጠናዊ ሁኔታዎችን አጋጣሚውን ተጠቅሞ ተነስቷል። የኃይል መለዋወጥን ጭምር እንዳጋጣሚ መጠቀም ነው የመጣው። ስለዚህ በ10 ቀናት የትግራይ ጦርነት ይጠናቀቃል ወይ? ይህም እንግዲህ ጦርነት ነገ የካቲት 15 እንጀምራለን ዘመቻ ህልውናና ዘመቻ መከታ እያሉ ነው የሚገኙት ህወሓቶቹ። ዘመቻ ለዋላዊነት ይህንን ከመሆኑ በፊት እንደዚህ አይነት ነገሮች ወደ ጦርነት ከመገፋቱ በፊት መነሳት ያለባቸው ጉዳዮች ናቸው። ከደረቅ መረጃዎች ባሻገር እንደዚህ አይነት ሁኔታዎችንስ ህዝቡ እንዲሁም ደግሞ ነባራዊ ሁኔታው ምን ያሳያል የሚለው ነው። እንግዲህ ህወሓት በዚህ ወቅት ማንም የለውም፣ ብቻውን ቀርቷል፣ የትግራይ ህዝብ ክዶታል። ብልጽግናና ብልጽግና ነክ የሆኑ እንግዲህ በብልጽግና ዙሪያ ያሉ የትግራይ ከህወሓት አኩርፈው የወጡ ሰዎች ይህም አጠቃላይ ግምገማ ነው። ህወሓት አሁን እንደሚባለው የትግራይ ህዝብ ክዶታል ወይ? በእርግጥ የኃይል መቀነስና የኃይል መዛባት የፖለቲካ መሰንጠቅና ወታደራዊ ኃይል መሰንጠቅ አለ። እንደሚባለው ግን አሁን ህወሓት ብቻውን የቀረ ቡድን ነው ወይ የሚለው ጉዳይ ህወሓት የትኞቹን ቀጠናዊ ሁኔታዎች እንደ አድቫንቴጅ ይወስዳቸዋል የሚለው እዚሁ ላይ መነሳት ያለበት ጉዳይ ነው። ህወሓት ብቻውን ቀርቷል የሚለው ድምዳሜ ተራ ከማህበራዊ ሚዲያ የዘለለ እንዲሁም ደግሞ ወታደራዊና ነባራዊ ፖለቲካዊ የአፍሪካ ቀንድና የመካከለኛው ምስራቅ የቀይ ባህር ቀጠናን የአባይ ፖለቲካና የቀይ ባህርን ፖለቲካ ካለመገንዘብ የሚሰጥ አስተያየት ካልሆነ በስተቀር ይሄም ከነባራዊ ሁኔታው ውጭ የሆነ አስተያየት ነው። ሌላው ህወሓት በከፋ እርስ በርስ ሽኩቻ ውስጥ ገብቶ አሁን ተዳክሟል። አጥፍቶ ለመጥፋት ካልሆነ በስተቀር ወደፊት የሚያመጣው የወታደራዊ አቅምም ሆነ ሌላ ነገር የለውም የሚለው ድምዳሜ ነው። ይሄም እንግዲህ አንዱ ከላይ ከተገለጹት አንፃር ህወሓት አሁን አስቦ አልሞ የሚገባበትን ጦርነት ራሱ ያውቀዋል። ስለዚህ አጥፍቶ ለመጥፋት ነው፣ ጊዜ የለውም፣ እድሜ የለውም፣ ጨርሶ ይሞታል የሚለው እንደዚሁ የተሳሳተ ድምዳሜ ነው። ካሁን በፊት ይህንን አስተያየት ለመስጠት ያስፈልገው ነገራችን ላይ አብይ አህመድ ጭምር በ14 ቀን ዘመቻ መቀሌ ከተያዘ በኋላ 2013 ዓ.ም ህዳር 19 ቀን መቀሌ ከተያዘ በኋላ መቀሌ በመሄድ ህወሓት እንደ በአየር ላይ የተበተነ ዱቄት ሆኗል ብሎ ከተናገረ በኋላ ህወሓት ተንቤን ውስጥ በተለይ የጭላ ተብሎ የሚጠራው ውስጥ 3 ክፍለ ጦር የኢትዮጵያ መከላከያ ሰራዊትን አንድም ሰው ሳይቀር እንኳ ያስቀረበት ማዕበል ዘመቻ፣ ከዛ በኋላ ቆቦ ላይ የነበረው ዘመቻ፣ ከቆቦ ዘመቻ በኋላ በተለያዩ ግንባሮች የነበረውን ዘመቻ እናስታውሳለን። ይሄ ዱቄት ሆኗል የተባለው ህወሓት እንግዲህ ከዛ ከተነሳ በኋላ ያው በወቅቱ በተለያዩ አቅጣጫዎች ከበባ ውስጥ የነበረው ህወሓት በኤርትራ በኩል መውጫ መግቢያ የሌለው፣ በሱዳን በኩል እንደዚሁ ኮሪደር የተዘጋበት ህወሓት ያን ያክል አቅም ፈጥሮ ተዋግቷል። አሁን በአንጻሩ በኋላ ወደ ሱዳንና በኤርትራ መውጫ አማራጮችንና ከኤርትራ ጋር አዲስ ጽምዶና ህብረት በፈጠረበት ሁኔታ እንዲህ አይነት ድምዳሜዎችስ የፖለቲካዊ ወታደራዊ አስተያየቶች ናቸው የሚለውም አብሮ የሚነሳ ጉዳይ ነው። ይህንን እንግዲህ ህወሓት ግዙፍ ኃይል ነው ብሎ ለማስፈራራት ወይም ደግሞ ህወሓትን
ትልቅ አድርጎ ለማሳየት ሳይሆን ነባራዊ ሁኔታዎቹን እዚህ ህወሓት አንድ ጥይት ሲተኩስ ከካይሮ እስከ ሳውዲ አረቢያ ከአስመራ እስከ ሞቃዲሾ ያሉት ቀጠናዎች ምን አይነት አስተላለፍ ይኖራቸዋል የሚለውን ሁኔታ ከሱዳን ለማስገንዘብ ነው። ከዛ ባለፈ እንግዲህ በህወሓትም ሆነ ኤርትራ ከኢትዮጵያ ጦር ጋር አንድ ወር የመዋጋት አቅም የላቸውም። ጦርነቱ የኢኮኖሚ ነው፣ እነሱ ጦርነቱን የሚሸከም ኢኮኖሚ አቅም የላቸውም የሚል የብልጽግና ግምገማ መኖሩንም መረጃዎች ይገልጻሉ። ይሄ እንግዲህ ከኢትዮጵያ አጠቃላይ የህዝብ ብዛትና ከአጠቃላይ ኢትዮጵያ አንፃር ሊሆን ይችላል። ግን ላለፉት 7 ዓመታት ያለ ረፍት የተዋጋው ሰራዊት የኢትዮጵያ ኢኮኖሚ አሁንስ ሌላ ጦርነት ይሸከማል ወይ? ሁለተኛ ይሄ ጦርነት የሚለካው ትግራይ ውስጥ ባሉ የእርዳታ እህል በሚሰበሰብ ስንቅና ትጥቅ ወይም ደግሞ ኤርትራ ባላት አቅም ብቻ ነው ወይ? የኢትዮጵያን አቅም ከፍ አድርጎ ይህን ማሳየት ሲቻል በጀርባ ደግሞ በፔትሮሊየም ዶላር የደለቡት የመካከለኛው ምስራቅ አገራት እንዲሁም ደግሞ በአባይ ፖለቲካ ላይ 24 ሰዓት የሚሰሩት እነ ግብጽስ በዚህ ጉዳይ ላይ ምን አላቸው? ይህን አጋጣሚ በመጠቀም በጃዙር ጦርነት ውስጥ ያላቸውን ዶላርና ያላቸውን የጦር መሳሪያ አያስገቡም ወይ? ስለዚህ ጦርነቱ በህወሓት ስንቅ ወይም ደግሞ በኤርትራ ስንቅ የሚለካ ብቻ ነው ወይ የሚሆነው የሚለውም እዚሁ ላይ አብሮ የሚታይ ጉዳይ ነው። ሌላው እየመጣ ያለው መረጃ መከላከያ ከዛ በፊት እንግዲህ ህወሓትን በተመለከተ ይሄ ድምዳሜ ጦርነቱን በሚገባ በተለይ በሰው ኃይልና በቴክኖሎጂ ብልጫ እንወስድበታለን የሚለው የብልጽግና ግምገማ ነው። እንግዲህ በተደጋጋሚ ይሄ ጉዳይ ሲነሳ ቆይቷል። ካሁን በፊት ፕሬዝዳንት ኢሳያስ አፈወርቂም ጠቅላይ ሚኒስትር አብይ አህመድም በየፊናቸው የቴክኖሎጂን ጉዳይ ሲያነሱት ነበረ። ይሄ ቴክኖሎጂ ብቻውን የሚዋጋ ነው ወይ? በዚህ ላይ በመከላከያ ሰራዊቱ በአገር ውስጥ ጦርነት ባለው ሁኔታ ላለፉት 6 ዓመታት ያለ ረፍት በመዋጋቱ ከመከላከያ ሰራዊት ውስጥ ስትራቴጂክ አመራር የሚባለው የላይኛው መከላከያ አመራር እንዲሁም ደግሞ መስመራዊም ደግሞ ወሳኝ የሚባለው ስልታዊ አመራር የሚባለው በመከላከያ ውስጥ የደረሰበት ጉዳት እንዳለ ሆኖ አሁን ያሉት ቴክኖሎጂዎችስ በማነጅ ነው ያሉት? ይህን ኦፕሬት የሚያደርጓቸው ኢትዮጵያውያን ናቸው ወይ? ከዛ ውጭ ደግሞ ቴክኖሎጂ ብቻውን ይዋጋል ወይ የሚለውም እንደዚሁ በሌሎቹ ሀገራት ላይ ማሳያ የሚሆን ነው። እንግዲህ የቴክኖሎጂ መሞከሪያ ያልሆነ ጦርነት የለም። ከዩክሬን እስከ ሱዳን ድረስ ያሉ ጦርነቶች እነዚህ የቴክኖሎጂ መሞከሪያ የሆኑ ጦርነቶች ግን የእግረኛ ሰራዊት እንቅስቃሴ ያስቆመዋል ወይ የሚለውን ስንመለከት በተቃራኒ ሆኖ ነው የምናገኘው። ስለዚህ አሁን በድሮን ወይም ደግሞ በሌላ ቴክኖሎጂ መተማመን በጦርነቱ ላይ የራሱ አስተዋጽኦ ይኖረው ይሆናል እንጂ ጦርነትን ለማሸነፍ ግን እንደ መጀመሪያም ድምዳሜ የሚወሰድበት አይደለም። በዚህ ላይ እንግዲህ 24 ሰዓት በሙሉ ጊዜያቸው የሚሰሩትን እንዲሁም ደግሞ ቀጠናዊ ሁኔታዎችን ግምት ውስጥ ካስገቡት ኃይሎች ጋር የሚደረግ ጦርነትና ኢትዮጵያን ወደ ማትወጣው የበለጠ አዝቀጥ ውስጥ የሚያስገባት መሆኑ ከዚሁ ከወዲሁ መታወቅ ያለበትና እንዲሁም ደግሞ በቀጠናው ላይ አዳዲስ ሀገራትን የመፍጠር እድል ያለው ጦርነት መሆኑን መገንዘብ ያስፈልጋል። ይህ እንግዲህ በተለይ ይሄ ጦርነት ለተለያዩ የውጭ ሀገራት የሚሰጠው አድቫንቴጅ እንዳለ ሁሉ በኢትዮጵያም የካርታ ለውጥ ሊያመጣ ይችላል። ህወሓት በዚህ ጦርነት ቢያሸንፍ ወዲያውኑ ወደ መገንጠልና ወደ ነፃ ሀገርነት ይሄዳል። ይሄ በኢትዮጵያ ካርታ ላይ የቅርጽ ለውጥ የሚያመጣ ነው። ከዛ ውጭ እንግዲህ በመከላከያ ካውንስል ውስጥም የተደረገው ስብሰባ መጀመሪያ ትግራይን ከዛ ቀጥሎ ወደ አሰብ የሚል ነው። ይህንን በተደጋጋሚ እንደዚህ አይነት ጉዳዮችና ውሳኔዎች ሲወሰኑ ምንድነው መነሻቸው የሚለው ሁልጊዜም እንግዲህ በደመነፍስ የሚደረግ ነው። በተለይ አብይ አህመድ የሚመራው መንግስት አሁን የጦርነት መንግስት ወይም ደግሞ ያለ ጦርነት የማያድር ሆኗል። በገባባቸው ጦርነቶች ግን እንዲሁ በቀላሉ የተወጣው ጉዳይ የለም። የትግራይ ጦርነት በ14 ቀናት ተጠናቀቀ። ይሄ አሁን 5ኛ እና 6ኛ ዓመቱን ይዟል። በአማራ ክልል እናስፈታለን በሚል የተገባባቸው ጦርነቶች እንደዚሁ እንግዲህ ያደረሱት እና የሆነው ነገር በሙሉ ይታወቃል። በኦሮሚያ ክልል እንደዚሁ ከኤርትራ መጥተው እንደዋዛ ጦርነት የጀመሩና በባንኮችን በመዝረፍ የጀመሩ ታጣቂዎች አሁን በአብዛኛው የኦሮሚያ አካባቢ የደረሱበት ደረጃ ይታወቃል። ስለዚህ በየትኛው ሁኔታ ነው ባለፉት 5 ዓመታት የትኛውን ጦርነትና ህግ ማስከበር ያሸነፈ የብልጽግና ፖለቲካዊና ወታደራዊ አመራር ነው? ጭራሽ ወደ አፍሪካ ቀንድ ብሎም ደግሞ ከግብጽ እስከ ሳውዲ አረቢያ ከአስመራ እስከ ሞቃዲሾ የተለያየ ፍላጎት ባለበት ቀጠና ውስጥ አዲስ ጦርነት በመቀስቀስ የሚያተርፈው የሚለውን እንግዲህ እንደ ጦርነት ከመጀመሩ በፊት እንደሚቀርብ አጠቃላይ ድምዳሜ የሚወሰድ ነው። ሐሳብ አስተያየቶቻችሁን ልታስቀምጡ ትችላላችሁ። ከዚህ ጋር በተያያዘ እንደዚሁ መከላከያ ሰራዊቱ ለቋቸው በወጡት አካባቢዎች ላይ ያለውን ሁኔታ የተመለከተ እንግዲህ ከመሃል ሀገር የሚወጡ መረጃዎችም እንደዚሁ የተለየ ሪፖርት ነው እያሳዩ ያሉት። መከላከያ ለቋቸው በወጣው ቀጠናዎች አንዳንድ አካባቢዎች ከቁጥጥር ውጭ እየሆኑ መሆናቸውን
የሚገልጹ መረጃዎች እየወጡ ነው። ከነዚህ መካከል በኦሮሚያ ክልል ሰሞኑን መከላከያ ለቋቸው ወጣው አካባቢ በሶስት ተከታታይ ቦታዎች አዲስ አበባ መግቢያ ዋና ዋና መንገዶችን ጨምሮ ኦነግ ሸኔ ጥቃቶችን በመፈጸም የሚሊሻ ካምፖች ላይ ጉዳት በማድረስ አዳዲስ የሎጂስቲክና የጦር መሳሪያን ጨምሮ አዳዲስ ቦታዎችን እየያዘ መሆኑን ያሳያል። በደቡብ ጎንደርም እንደዚሁ እንግዲህ ባለፈው መነጋገሪያ የሆነው ትልቁ ዘገባ ደብረታቦር ከተማን ጨምሮ መከላከያ ለቆ እንደወጣ ፋኖ ከተሞቹን ተቆጣጥሯል። ይሄ እንግዲህ በተደጋጋሚ እንደሚባለው የመንገልቦ እንደሚባለው አይነት ነው። አዲስ ጦርነት ለመጀመር የሀገር ውስጥ ያለው የኃይል ሚዛን ይህን ያክል የት እንደማያደርግ በደንብ እየታወቀ ፖለቲካዊ መፍትሄዎችን ከመፈለግ ይልቅ ይሄ በልህ የተገባበት ጦርነት እንግዲህ እዚህ ደረጃ ላይ ደርሷል። ለማንኛውም እንግዲህ መከላከያ ለቋቸው ወጣው አካባቢዎች እነዚህ የአንዳንድ አካባቢዎች በተለይ በኦሮሚያ ክልል ከቁጥጥር ውጭ እየወጡ ስለሆነ ጥንቃቄ ያስፈልጋል። በተለይ በዛው አካባቢ የሚኖሩ የአማራ ተወላጆች እንዲሁም ሌሎች ኢትዮጵያውያን በተለይ የነሽመልስ ኃይልና የነጃልመሮ ኃይል ሁኔታዎች ሲመቻቹ በሌሎቹ ላይ በጋራ የሚፈጽሟቸው ጥቃቶችና ጥበቃ የለም የደህንነት ችግር አለ በሚል ለሚደርሱ አጠቃላይ ሁኔታዎች ራስን መጠበቅና ጥንቃቄዎችን መውሰድ እንደዚሁ ይገባል። ከየአካባቢው የወጡ ያሉ መረጃዎች ይህንን ነው የሚያሳዩት። ሌላው በትግራይ የሚወጡ ወጣቶች በእግራቸው የሚወጡ ወጣቶች እንደዚሁ ቁጥራቸው እየጨመረ መሆኑን የሚገልጹ መረጃዎች አሉ። በአፋር በኩል ወደ አዲስ አበባና ወደ አረብ ሀገራት ከትግራይ እያመለጡ የሚወጡ ወጣቶች ቁጥራቸው ከፍተኛ መሆኑ ነው። በዚህ ሳምንት ብቻ በሰመራ እንኳ ከ158 በላይ ወጣቶች በፖሊስ መያዛቸውን የሚገልጹ መረጃዎች ናቸው ያሉት። ህወሓት ከፍተኛ ቁጥጥር እያደረገ ቢሆንም የጦርነት ስጋቱን ተከትሎ ከትግራይ በእግራቸው ጭምር የወጡ የሚጠፉ ወጣቶች ቁጥራቸው ጨምሯል። በዚህም በሰሜን ወሎ ወልዲያ፣ ቆቦ፣ መርሳ እንዲሁም ደግሞ ደሴ ድረስ በተለያየ መንገድ በእግርም በመምጣት እንዲሁም በአፋር በኩል ደግሞ ወደ ሰመራና ወደ አረብ ሀገራት የሚሄዱ ወጣቶች ቀላል አይደለም ቁጥራቸው የሚሉ መረጃዎች ወጥተዋል። ሌላው ወደ ተከዜ ቀጠና የሚወስደን መረጃ ነው። በተከዜ ቀጠና ካለው አጠቃላይ ሁኔታ እንግዲህ በሰራዊት ማስጠጋት በኤርትራም በኢትዮጵያም እንዲሁም በህወሓትም በኩል ያለው አጠቃላይ ሁኔታ አሁን እያደገና እየጨመረ ነው የመጣው። በሰሜን ኢትዮጵያ ያለው ሁኔታ እንግዲህ ዓለም አቀፍ ትኩረት ማዕከል ከሆነ ሰነባብቷል። በዚህም እንግዲህ በሚዲያዎች ይህንን ጉዳይ ትኩረት እየሰጡትና እንደ ኢንተርናሽናል ክራይሲስ ግሩፕ የመሳሰሉት እንደዚሁ በግጭት ምርምር ላይ እንዲሁም ደግሞ በዚህ ዘርፍ ላይ ተሰማርተው የሚሰሩ ተቋማት በአስቸኳይ ጉዳዩ እንዲቆም ጥሪ እያቀረቡ ነው የሚገኙት። ከዚህ አንጻር እንግዲህ በዚህ ሁኔታ ያለው ሰራዊት እንቅስቃሴ ጨምሯል። ዛሬም በሁሉም አካባቢዎች በሚባል ደረጃ ሁሉም ኃይል እያስጠጋ ነው ያደረው። ከዚህ አንጻር በወልቃይት ጠገዴ በተለይ ከአዲ ረመጥ ወይም ደግሞ ወፋርግፍ ከተማ ከወልቃይት ደጋው ከተማ ወደ ሽሬ በሚወስደው በቆራሪት በኩል ባለው ደደቢት መስመር አዲስ መረጃ ተሰምቷል። ይህም እንግዲህ በዚህ መስመር መከላከያ ወደ ተከዜን ስለመሻገሩ የሚገልጹ መረጃዎች ናቸው። በወልቃይት አዲረመጥ ወይም ደግሞ ወፋርግፍ ወደ ሽሬ በሚወስደው ዋናው ድልድይ በቆራሪት በኩል መከላከያ ወደ ደደቢት ስለመሻገሩ የሚገልጹ መረጃዎች ወጥተዋል። ያሁን እስካሁን ግን የተለየ ነገር የለም። ህወሓት ወደ ቆራሪት ወይም ደግሞ ወደዚህ ወደ ተከዜ ድልድይ አስጠግቶት የነበረውን ኃይሉን ወደ ኋላ ከሳድግባ ወደሚባለውና ወደ ደደቢት ወደ ኋላ ስለመመለሱ ነገር ግን ከሽሬና ከሌሎቹ ከተሞች ከሳድግባ ተብሎ ወደሚጠራው አካባቢ ተጨማሪ ኃይል ሌሊቱንም ትላንትም ስለማንቀሳቀሱ የወጡ መረጃዎች ያሳያሉ። በሌላው መከላከያ በአፋር ከለዋ፣ በዋግኽምራ አበርገሌ፣ በጠለምትና በወልቃይት በኩል ያለማቋረጥ ዛሬም ኃይል እያስጠጋ እንደሆነ የወጡ መረጃዎች ያሳያሉ። የኤርትራ ጦርም እንደዚሁ በዛላምበሳና በራማ ቀደም ብሎ ከሳምንት በፊት በወጡ ሪፖርቶች እንዲሁም ደግሞ በሁመራ ትይዩ ባሉት ኦማሃጀር እና ትይዩ አካባቢዎች እንደዚሁ የእግረኛና መካናይዝድ ኃይል ስለመጠጋቱ የወጡ መረጃዎች ይገልጻሉ። ይህ ጉዳይ እንግዲህ በራያ ቀጠና ደግሞ ህወሓት በራሱ ማለት ነው በደብረ አባይ እንዳባጉና በጠለምት እንዲሁም ደግሞ በሽራሮ ወደ ተከዜ ወደ ሁመራ ማለት ነው ቃፍታ ሁመራ በጠለምት በኩል በተገለጹ ሶስት ቦታዎች ደብረ አባይ እንዳባጉናና ጉያ ተብሎ ወደሚጠሩት አካባቢዎች በራያ ቀጠናም ቢሶበር ተብሎ የሚጠሩትና ባለማጣ ትይዩ አካባቢዎች እንዲሁም ደግሞ ካለማጣ ከተማ ወደ ምዕራብ አቅጣጫ መውጫ ወደ ደጋማው የኮረም መውጫና የላስታ መገንጠያ አካባቢዎች አዲስ ኃይል ስምሪት እያደረገ መሆኑን ዛሬ ወጡ መረጃዎች ያሳያሉ።
ሌላው እንግዲህ ከዚህ ከሰሜን ኢትዮጵያ ውጥረት ወደ ሌሎች መረጃዎች ስንመለስ ወደ ደብረታቦር ቀጠና የሚወስደን መረጃ አስከትላለሁ። ደብረታቦር እንግዲህ ከባለፈው የካቲት አንድ ጀምሮ መከላከያ አካባቢ ለቆ መውጣቱ ተከትሎ በሚሊሻና በአድማ ብተና ጋር ከባድ ውጊያ ያደረገው ፋኖ ደብረታቦር ከተማን ጨምሮ የተለያዩ ከተሞችን ስለመቆጣጠሩ ሲዘገብ ቆይቷል። እንደገና መከላከያ ወደ ደብረታቦር ተመልሶ ከገባ በኋላ እንግዲህ ስብሰባ እየተደረገ መሆኑንና ወረዳዎችን መልሶ ከፋኖ ለመንጠቅ ዘመቻ ዝግጅት የተደረገ መሆኑን የወጡ መረጃዎች ያሳያሉ። በዚህ መንገድ እንግዲህ ፖሊስ እና ሚሊሻ ባለፈው ውጊያ ላይ በደንብ አልተዋጋችሁም በሚል ከብልጽግና ባለስልጣናት ከፍተኛ ትችት ቀርቦባቸዋል ነው የተባለው። ፋኖ ሲመጣ ወደ ህንፃና ወደ ፎቅ ስር ልትገቡ ነው ወይ ያስታጠቅናችሁ? ፋኖ ሲመጣ ልትሮጡ ነው ወይ ደሞዝ የምንከፍላችሁ? ፋኖ ሲመጣ አንጠልጥላችሁ አዝላችሁ ልትሮጡ ነው ወይ መሳሪያ ያስታጠቅናችሁ? የሚል ወቀሳና ማስጠንቀቂያ በሚሊሻ አባላት ላይና በፖሊስ አባላት ላይ እንደዚሁ ከብልጽግና ወታደራዊና የፖለቲካ ባለስልጣናት እንደዚሁ ዛቻ ተሰምቷል። ትናንትና በነበረ ስብሰባ ይህንን ተከትሎ እንግዲህ ከሚቀጥሉት ጊዜያት ጀምሮ ወረዳዎችንና ቀበሌዎችን ነፃ ለማውጣት ተዘጋጁ፣ እዚህ እናንተን የሚቀልብ የለም፣ ወደ ቀበሌው ሄዳችሁ እዛው እየተዋጋችሁ ቀበሌያችሁን ነፃ አውጡ የሚል ትዕዛዝ ተሰጥቷል። ይሄ ይሆናል ወይ የሚለውን አብረን የምናየው ይሆናል። ሌላው የንጹሃንን ግድያ በተመለከተ ነው። በተለያዩ አካባቢዎች በንጹሃን ላይ የሚፈጸመው ግድያ ጨምሯል። በምንጃር ሸንኮራ ወረዳ የካቲት 12 ሌሊት በቀን ማለት ነው እንግዲህ ትላንትና 12 ለ13 ታዋቂ የሀገር ሽማግሌዎች በመከላከያ ተረሽነዋል የሚል መረጃ ወጥቷል። ኡርጌቻ ተብሎ በሚጠራ ቀበሌ ከአረርቲ ወደ አካባቢው ኡርጌቻ የገባ መከላከያ በአካባቢው ፋኖን ምግብ አብልታችኋል በሚል በአካባቢው የታወቁ የሀገር ሽማግሌዎችን በአሰቃቂ ሁኔታ ስለመረሸኑ የወጡ መረጃዎች ያሳያሉ። በተመሳሳይ ወልዲያ ዙሪያ እንደዚሁ ዘንዶ ጅራት ተብሎ የሚጠራ አካባቢም 3 ንጹሃን ተገድለዋል በመከላከያ። እነዚህ ንጹሃን የተገደሉት በአካባቢው ፋኖ የደፈጣ ጥቃት መፈጸሙን ተከትሎ የፋኖ የደፈጣ ጥቃት ሲፈጽም በአካባቢው በተገኙ ሲቪሊያን ላይ የበቀል እርምጃ በሚል በንጹሃን ላይ ግድያ ተፈጽሟል። ሌላው በዚሁ አካባቢ እንደዚሁ በከባድ መሳሪያ ድብደባ መኖሪያ ቤቶችም እንደዚሁ ጉዳት ደርሶባቸዋል የሚሉ መረጃዎች ወጥተዋል። ሌላው በአማራ ንጹሃን ላይ እየተፈጸመ ያለውና በኢትዮጵያ ውስጥ አጠቃላይ ያለው ሁኔታ በተመለከተ በተለያዩ ዓለማት የሚገኙ የዲያስፖራ አባላት ከዓለም አቀፍ የዲፕሎማቲክ ተወካዮች ጋር እየተነጋገሩ መሆናቸው እንዲሁም ደግሞ ጉዳዩን ሪፖርት እያደረጉ መሆናቸው ታውቋል። በሎስ አንጀለስ ትንሿ ኢትዮጵያ የሚባለው የኢትዮጵያ ማህበር በወቅታዊ የአማራና የኢትዮጵያ ሁኔታ ከተመራጭ የምክር ቤት አባላት ጋር ውይይት አድርገዋል። ከትላንትናም እንደዚሁ በለንደን የሚገኙ የዲያስፖራ አባላት እንደዚሁ ወደ አሜሪካ ኤምባሲ በለንደን እና በእንግሊዝ ዓለም አቀፍ ትብብር ቢሮ በመገኘት የሆነ ያለውን ነገር በሰላማዊ ሰልፍ አሰምተዋል። ሌላው መረጃችን የምስራቅ አፍሪካ መረጃዎችን የተመለከተ ነው። ጀነራል መሐመድ ደጋሎ በኡጋንዳ እንደዚሁ በስደት የሚገኙ ሱዳናውያን ደማቅ አቀባበል አድርገውላቸዋል። በሆቴሎችም ውይይት ማድረጋቸውን የወጡ መረጃዎች ይገልጻሉ። ከዚህ ባሻገር የኡጋንዳና የኬንያ የባለስልጣናት እንደዚሁ አቀባበል አድርገውላቸዋል። ጀነራል መሐመድ ደጋሎ ከዱባይ ከዩናይትድ አረብ ኤሚሬትስ ወደ ናይሮቢ ከናይሮቢ ወደ ካምፓላ ያደረጉት ጉዞ እንግዲህ ከሱዳን አንጻር እና ካለው የዲፕሎማሲ ሁኔታ አንጻር እንግዲህ አዲስ አስተላለፍ እየፈጠረ ነው የሚገኘው። ቀደም ብሎ ኬንያና ናይሮቢ አጠቃላይ ንግድና የዲፕሎማሲ ግንኙነታቸውን አቋርጠዋል። በዚህ ምክንያት አሁን ናይሮቢ አቀባበል ተደርጎለታል። ይሄ የሆነው በናይሮቢ የመሐመድ ደጋሎ የሽግግር መንግስት ቻርተር ሊያቋቁም ነው የሚለውን ተከትሎ ሱዳን ባሰማቸው አቤቱታና እንዲሁም ደግሞ የዲፕሎማሲ ግንኙነቷን በማቋረጧ ነው። አሁን ደግሞ ከኡጋንዳ መሪዎች ጋር እንደዚሁ ንግግር ማድረጉ ነው እየተገለጸ ያለው። ይሄ ጉዳይ ወደየት እየሄደ ነው የሚለው እንግዲህ ከምስራቅ አፍሪካ ጉዳዮች አንጻር አንዱ መነጋገሪያ ነው። በዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሐሳብ አስተያየቶች አብሬያችሁ